ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሐሙስ ምሽት ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን አሰባስበን ተገኝተናል። እስከ ጥንቅራችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ አክብሮታዊ ግብዣችን ነው። ወደ ዝርዝር መረጃዎቻችን ከመሄዳችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በትላንትናው ዕለት በኢትዮጵያ ብሔራዊ ምርጫ ቦርድ መሰረዙ የተነገረው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በዛሬው ዕለት የባካችሁ ተማጽኖ ደብዳቤ ጽፈዋል። ዶክተር ደብረጽዮን በደብዳቤያቸው በፌደራል መንግስትና በህወሓት መካከል ስላለው ሁኔታ አስቸኳይ ስብሰባ ሊጠራ ይገባል ሲሉም አስታውቀዋል። የስብሰባ ጥሪው ለማንና በምን ጉዳዮች የሚለውን በተመለከተ ጥንቅራችን ዘርዘር አድርጎ ይዞታል። የኢትዮጵያ መንግስት በሀገር ውስጥም ሆነ በውጭ የፋይናንስ አቅራቢዎች ከበድ ያለ የብድር ዕዳ ያለበት ሲሆን በሀገር ውስጥ ብድር አቅርቦት ረገድ የመንግስት ብድር አቅራቢ የሆነው ብሔራዊ ባንክ በዚህ ዓመት መንግስት 1 ብር ብድር ከኔ ያልወሰደም ሲል አስታውቋል። በጥንቅራችን ከተያዙት መረጃዎች መካከል ነው። በግዙፉ ጣና ሐይቅ ላይ የህዝብ ትራንስፖርት አገልግሎት ትሰጣለች የተባለችውና ከውጭ የተገዛችው ጣናነሽ 2 ዘመናዊ ጀልባ በዛሬው ዕለት ሀገር ውስጥ የገባች መሆኑን የሚያመለክት መረጃ ወጥቷል። ጥንቅራችን ከያዛቸው መረጃዎች መካከል ነው። ከቀይ ባህር የሚነሳው የድሮን ጥቃት እንደቀጠለ ነው። በቀጠለው የድሮን ጥቃት በሱዳን መዲና ካርቱም ጨለማ ነግሷል። ይዘነዋል። ከጤና ባለሙያዎች የከፊል ስራ ማቆም አድማ መምታት ጋር በተያያዘ የታሰሩ ሐኪሞች ቁጥር 15 መሻገሩን ቢቢሲ በዛሬው ዕለት ዘግቧል። የንቅናቄው አስተባባሪዎችን ቃል ያካተተውን ይህንኑ መረጃ ከጥንቅራችን ይሰማሉ። ትራምፕ የተባበሩት አረብ ኤሚሬትስ አቡዳቢ ገብተዋል። የአሜሪካው ፕሬዝዳንት የዛሬው ጉብኝታቸው በሳውዲ አረቢያና በኳታር ቆይታቸውን ተከትሎ በመካከለኛው ምስራቅ የ4 ቀናት ጉዟቸው የመጨረሻ መዳረሻ ነው። ዝርዝሩን እናደርሳለን። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ደብረጽዮን ከባድ የተማጽኖ ደብዳቤ ላኩ። በትላንትናው ዕለት ከፓርቲነቱ መሰረዙ ይፋ የሆነው ህወሓት በዛሬው ዕለት አስቸኳይ በሚል አፋጣኝ የተማጽኖ ደብዳቤን ጽፏል። አፋጣኝ ስብሰባ ይጠራልንም ተብሏል። ህወሓት ቀደም ብሎም ከዚሁ ከራሱ የፓርቲው ህልውና ጋር በተያያዘ በምርጫ ቦርድ የተያዘው አካሄድ ውጤቱ በነበረበት የሚቀጥል ከሆነ ጉዳዩን ዓለም አቀፍ አጀንዳ አድርገዋለሁ ብሎ የነበረ ሲሆን በዛሬው ዕለት በዶክተር ደብረጽዮን ስም ተፈርሞ የወጣው ደብዳቤም ይህንኑ አመላክቷል። ዶክተር ደብረጽዮን በደብዳቤያቸው በፌደራል መንግስትና በህወሓት መካከል ስላለው ሁኔታ አስቸኳይ ስብሰባ ሊጠራ ይገባል ሲሉ አስታውቀዋል። ዶክተር ደብረጽዮንና ጓዶቻቸው የሀገር ውስጡን ችላ ብለው ጉዳዩን ወደ አፍሪካ ህብረት የወሰዱበትን ደብዳቤ በዛሬው ዕለት አጋርተዋል። በዚህም በድርጅቱ የማህበራዊ ትስስር ገጾች ላይ የተለቀቀው ደብዳቤ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የተጻፈ መሆኑን ያመለክታል። አስቸኳይ በሚል የተጻፈ ሲሆን እባካችሁን ከኢትዮጵያ መንግስት ጋር አሸማግሉን በማለት ትኩረቱን አድርጎ የተጻፈ ደብዳቤ ሆኖም ይታያል። የፕሪቶሪያው ስምምነት ከኢትዮጵያ መንግስት ጋር የፖለቲካ ውይይቶችን እንድናካሄድ ያዛል ያለው ህወሓት ሆኖም በዚህ ጉዳይ ፌደራሉ መንግስት ደጋግሜ በጠይቅም ሰሚ አጥቼ ቆይቻለሁ ሲልም በዚሁ የተማጽኖ ደብዳቤው አስታውቋል። በዚህም መሰረት ህወሓት ይሄው ከፓርቲነት የመሰረዘ ጉዳይ በአፋጣኝ አፍሪካ ህብረት ሃይ ሌቭል ፓኔል አጀንዳ ይሆንልኝ ሲል ተማጽኗል። ጉዳዩን የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አጀንዳ ሆኖ በአስቸኳይ ስብሰባ ይጠራበትም ያለው ህወሓት በዚህ ጉዳይ ከኢትዮጵያ መንግስት ጋር አሸማግሉኝ ብሏል። በዶክተር ደብረጽዮን ስም የተሰራጨው ይሄው ደብዳቤ ህወሓት የፕሪቶሪያው ስምምነት ፈራሚ አንድ አካል መሆኑን አስታውቆ ሆኖም በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱን እንዲያጣ ተደርጎ በህገ ወጥነት የተፈረጀ መሆኑንም አመልክቷል። የፕሪቶሪያ ስምምነት ላይ መፈረም በትግራይ ለ2 ዓመታት የዘለቀውን አስከፊ የዘር ማጥፋት ጦርነት እንዲያበቃ አድርጎታል ያለው ህወሓት ስምምነቱ ከጦርነቱ ማቆም ባለፈ የግጭቱን መንስኤዎች በመፍታት ለዘላቂ ሰላም ዋነኛ የማዕዘን ድንጋይ ሆኖ እንዲያገለግል ታስቦ ነበር በማለትም ነገር ግን ይህ አልተሳካም ሲል አስታውቋል። የስምምነቱ ዋና ፈራሚ የሆነውን ህዝባዊ ወያነ ሓርነት ትግራይ ህወሓት በኢትዮጵያ ብሔራዊ ምርጫ ቦርድ ህገወጥ የፖለቲካ ድርጅት ተብሏል ያለው ይሄው የዶክተር ደብረጽዮን የተማጽኖ ደብዳቤ በዚሁ መሰረትም መፍትሄ የተባለው ማሰብ በዚሁ ደብዳቤ ላይ ተመላክቷል። ህወሓት የኔ ፓርቲው ቅና የሚመነጨው በምርጫ ቦርድ ሳይሆን ከፕሪቶሪያው ስምምነት ነው በማለት ሲሞግት የከረመ ሲሆን ይህንኑ ሐሳብ በዚሁ ደብዳቤው ላይም ደግሞታል። የፕሪቶሪያ ስምምነት ሁለቱ የስምምነቱ ፈራሚ የሆኑት ወገኖች የጋራ እርስ በርሳቸው ቅና እንዲሰጣጡ ወይም ሚቹዋል ሪኮግኒሽን እንዲኖራቸው በግልጽ አስቀምጧል ያለው ህወሓት ይሁንና ይህን አስገዳጅ የስምምነት አንቀጽ በመጣስ ወይም ወደ ጎን በማለት ህገወጥ ተብያለው ሲልም አስታውቋል። ይህም ውሳኔ አፍሪካ ህብረትን የሰላምና የጸጥታው ምክር ቤት ፕሮቶኮል የሚጻረር በመሆኑ
የህብረቱ ምክር ቤት አለመግባባቶችን በሽምግልና እንዲፈታ፣ ግጭቶችን እንዲከላከልና የሰላም ስምምነቶችን ለማስከበር ተገቢውን እርምጃ እንዲወስድ እንጠይቃለን ሲልም ይሄው ደብዳቤ ያስታውቃል። ወደ ቀጣይ ርዕሳችን አለፍን። ዘንድሮ መንግስት ከኔ ብድር አልወሰደም። ብሔራዊ ባንክ ከሀገር ውስጥና ከውጭ ሀገራት ፋይናንስ አቅራቢዎች ብድርን የመውሰድ የረጅም ጊዜ ታሪክ ያለው የኢትዮጵያ መንግስት በዚህ ዓመት ከብሔራዊ ባንክ የሚበደረው ብድር ወደ ዜሮ ወርዷል ሲል በዛሬው ዕለት ብሔራዊ ባንክ አስታውቋል። ለመንግስት የሀገር ውስጥ ብድር አቅራቢ ሆኖ የቆየው ብሔራዊ ባንክ በዚሁ የዛሬው መረጃው መንግስት በዚህ ዓመት ከኔ ካዝና 1 ብር አልወሰደም፣ እናም ብድሩ ወደ ዜሮ ወርዷል ሲል አስታውቋል። መንግስት የማክሮ ኢኮኖሚ ማሻሻያ ማድረጉን ተከትሎ ከዓለም አቀፍ የገንዘብ ድርጅት IMF ጠቀም ያለ የብድርና የፋይናንስ አቅርቦት እያገኘ ሲሆን ከአበዳሪዎቹ የገባው ስምምነትም ከሀገር ውስጥ ብድር እንዳይወስድ እገዳ የሚያስቀምጥ ነው። መንግስት ያለ ሀገር ውስጥ ብድር በታክስ ገቢውን እንዲሸፍን የሚያስገድድ ነው። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ መንግስት ከብሔራዊ ባንክ 5 ሳንቲም አልወሰደም ሲሉ የገለጹት በዛሬው ዕለት በተጀመረው የኢትዮጵያ የፋይናንስ ፎረም ላይ ነው። የኢትዮጵያ የፋይናንስ ዘርፍ እንደ ዋጋ ንረትና የውጭ ምንዛሬ እጥረት ባሉ በርካታ ችግሮች ሲፈተን እንደነበር አስታውሰው ችግሮቹን ለመፍታት ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ መግባቷን ተናግረዋል። ማሻሻያውም የኢትዮጵያን የፋይናንስ ዘርፍ አካታችነትና ተገዳዳሪነት ማሳደግ፣ የውጭ ምንዛሬ እጥረት መፍታት፣ የውጭ ንግድና የውጭ ቀጥታ ኢንቨስትመንትን መሳብ እንዲሁም የዋጋ ንረትን መቆጣጠር ያለመ መሆኑንም ኃላፊው አክለው አመልክተዋል። የማክሮ ኢኮኖሚ ማሻሻያ ሀገራችንን የፋይናንስ ዘርፍ ተወዳዳሪና ገበያ መር፣ የግሉን ዘርፍ ማዕከል ያደረገ፣ ዲጂታላይዝድና ደህንነቱ የተጠበቀ ማድረግ ተችሏልም ሲሉ ነው የብሔራዊ ባንክ ገዢ አቶ ማሞ ምህረቱ የተናገሩት። በቀጣይ መረጃችን ጣናነሽ 2 ዛሬ ሀገር ውስጥ ገባች። በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የሀገር ውስጥ የውሃ ትራንስፖርት እንዲያገለግሉ ከተገዙት 2 ዘመናዊ ጀልባዎች መካከል ጣናነሽ 2 የተባለችው ሁለተኛዋ ጀልባ በዛሬው ዕለት ኢትዮጵያ የገባች መሆኑ ታወቀ። ጣናነሽ 2 ጀልባ ለጣና የውሃ ላይ ትራንስፖርት ተጠቃሚዎች አገልግሎት እንድትሰጥ በሚል የተገዛች ሲሆን ወደ ኢትዮጵያ መጓጓዝ ከጀመረች ወራት ተቆጥረዋል። ጣናነሽ 2 የተሰኘችው ይህች ፈጣን ዘመናዊ የህዝብ ትራንስፖርት ጀልባ 38 ሜትር ርዝመት ያላትና 188 ሰዎችን የመጫን አቅምም ጭምር ያካተተች መሆኑም ታውቋል። ይህች ጀልባ በግዙፉ ጣና ሐይቅ ላይ ለህዝብ ትራንስፖርት አገልግሎት የምትሰጥ ይሆናል። ከዚህ ቀደም ከጅቡቲ ወደብ ወደ ኢትዮጵያ ጉዞ የጀመረችው የጣናነሽ 2 ጀልባ የኢትዮጵያን ድንበር ለማቋረጥ የ1 ወር ተኩል ጊዜ ጉዞ የፈጀባት መሆኑን የታወቀው የመረጃው ምንጭ በጅቡቲ የኢትዮጵያ ኤምባሲ ነው። በቀጣይ መረጃችን አነጋጋሪው ሐኪሞች እስር ከጤና ባለሙያዎች የከፊል የሥራ ማቆም አድማ መምታት ጋር በተያያዘ የታሰሩ ሐኪሞች ቁጥር 15 መሻገሩን ቢቢሲ በዛሬው ዕለት ዘግቧል። የደሞዝና የጥቅማ ጥቅም ጨምሮ የጤና ስርዓቱ እንዲስተካከል ጥያቄ ያቀረቡት የጤና ባለሙያዎች የንቅናቄው መሪዎች ናቸው የተባሉ በርካታ ባለሙያዎች በመላው ሀገሪቱ እየታሰሩና ከፍተኛ ጫና እየደረሰባቸው እንደሆነ ስማቸው እንዳይጠቀስ የጠየቁ አስተባባሪዎች መግለጻቸውን ዘገባው ጠቁሟል። ይሄው የቢቢሲ የዛሬው ዘገባ ለእስር የተዳረጉ 3 ሐኪሞች ምስል ያያያዘ ሲሆን ከፎቶም ጋር በተለያዩ የሕክምና ተቋማት የሚሰሩና በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጸ የሕክምና ባለሙያዎች መካከል ጥቂቱ ሲል አጭር ማብራሪያ አስፍሯል። የደሞዝና የጥቅማ ጥቅምን ጨምሮ የጤና ስርዓቱ እንዲስተካከል ጥያቄ ያቀረቡት የጤና ባለሙያዎች የንቅናቄው መሪዎች ናቸው የተባሉ በርካታ ባለሙያዎች በመላው ሀገሪቱ እየታሰሩና ከፍተኛ ጫና እየደረሰባቸው እንደሆነ ስማቸው እንዳይጠቀስ የጠየቁ አስተባባሪዎች ገልጸዋል። ባለፈው ሳምንት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንትን ጨምሮ በርካታ ባለሙያዎች በቁጥጥር ስር የዋሉ ሲሆን መንግስት የጤና ባለሙያዎችን የዳቦ ጥያቄ ከመመለስ ይልቅ አፈናና ወከባ እያደረገ ነው ብለዋል። እየታሰሩ ያሉት ባለሙያዎች በአዲስ አበባና በተለያዩ ክልሎች ድንገተኛ ክፍልን ጨምሮ አገልግሎት እየሰጡ የነበሩ ጋዋን የለበሱ ባለሙያዎች መሆናቸውን አንድ አስተባባሪ ተናግረዋል። የጥቁር አንበሳና ቅዱስ ጳውሎስ ሆስፒታል ባለሙያዎችን ጨምሮ የፈለገ ሕይወት፣ የሐዋሳ ዩኒቨርሲቲ ሆስፒታል፣ የለኮ ሆስፒታል ሲዳማ ክልል፣ የጎንደር ዩኒቨርሲቲ፣ አዲስ ዓለም፣ ንፋስ መውጫ ሆስፒታሎች ባለሙያዎች መታሰራቸውን ገልጸዋል። ትላንት ረቡዕ ግንቦት 6 2017 ዓ.ም ጠዋት የቅዱስ ጳውሎስ ሆስፒታል ሐኪሞች ዶክተር ሳዶር በረከትና ዶክተር ይፋ አዱኛ ከማደሪያቸው ወደ ሆስፒታል ሲገቡ በፖሊስ እንደተያዙ ተገልጿል። ሁለቱ ሐኪሞች እንቅስቃሴውን ስለደገፉ አዲሱ ገበያ የሚገኝ ፖሊስ ጣቢያ መታሰራቸውን የተናገሩት አንድ አስተባባሪ የፖለቲካ አጀንዳ አላችሁ ብለው እየመረመሯቸው ነው ብለዋል። ከሲዳማ ክልል ለኮ አጠቃላይ ሆስፒታል ዶክተር ደረጀ የተባለው የማህፀንና ጽንስ ሐኪም እስከ 11 ሰዓት ድረስ ቀዶ ሕክምና ሰርቶ ማደሪያው ላይ ነው መተው የያዙት ብለዋል። ዶክተር ደረጀ እስከ ትላንት ረቡዕ ድረስ ስራ አላቆመም፣ አድማ ውስጥም አልነበረም። አንድ ብቻውን ስለሆነ ስራ ሊያቆም አይችልም። እያንዳንዱን ቀዶ ሕክምና ገብቶ ሲሰራ ነበር። ከቀዶ ሕክምናው በኋላ ነው የያዙት በማለት ስለ እስሩ ተናግረዋል።
ከጥቁር አንበሳ ሆስፒታል ዶክተር ሀብታሙ መንክር የኦርቶፔዲክስ የአጥንት ሕክምና ፕሬዝዳንት ሐኪም ዛሬ ግንቦት 7 2017 ዓ.ም ከሆስፒታል ተወስደው መታሰራቸውንም የንቅናቄው አስተባባሪ ገልጸዋል። መንግስት እነዚህን መሪዎች ከያዝኩ ሌላው ባለሙያ ዝም ብሎ ስራውን ይሰራል በሚል አካሄድ ነው ሲሉ እስራቱ ጥያቄውን ለማፈን የሚደረግ እርምጃ ነው ብለውታል። ባለሙያዎቹ ከእስራቱ ባለፈ ከመንግስትና ከሆስፒታል የሥራ ኃላፊዎች ወከባና ዛቻ እየደረሰባቸው እንደሆነም ገልጸዋል። በርካታ ሆስፒታሎች በሥራ ላይ የማይገኙ ባለሙያዎች ላይ አስተዳደራዊ እርምጃ እንደሚወስዱ ማስጠንቀቂያዎችን አውጥተዋል። ማስተማሪያ ሆስፒታሎችም ስራ የማይገቡ ሬዚደንት ሐኪሞች መኖሪያ ቤት ለቀው እንዲወጡ አስታውቀዋል። ችግሮቻችንን ለመስማት የተዘጋጀ አካል የለም ሲሉ እስካሁን ከመንግስት አዎንታዊ ምላሽ እንዳላገኙ የተናገሩ አንድ አስተባባሪ ሆስፒታሎች አድማ በመቱ ባለሙያዎች ፈንታ ተጠባባቂ ባለሙያዎችን እየጠሩና የቅጥር ማስታወቂያ እያወጡ እንደሆነም ጠቁመዋል። ማስፈራራቱ፣ ዛቻው፣ ደብዳቤ መጻፉ፣ ሆስፒታል ውስጥ ወታደሮች ማብዛት ቀጥሏል። ጥቁር አንበሳም ቅዱስ ጳውሎስም ትላንት ረቡዕ በአካል ሄጄ ሁለቱን ሆስፒታሎች አይቻለሁ፣ በፖሊስ ተከበው ነው ያሉት ሲሉ እየደረሰብን ነው ያሉትን ጫና ገልጸዋል። ባለፈው ሰኞ ምሽት በብሔራዊ ቴሌቪዥን ጣቢያ ላይ የቀረቡት የጤና ሚኒስትሯ ዶክተር መቅደስ ዳባ መንግስት የጤና ባለሙያዎቹን ጥያቄ ለመመለስ እየሰራ መሆኑን ተናግረዋል። የጤና ሚኒስትር ዶክተር መቅደስ ዳባ በቀጣይ ዓመት ለጤናው ዘርፍ ከፍተኛ በጀት ለመመደብ ዝግጅቶች እየተደረጉ መሆኑን ለብሔራዊ ቴሌቪዥን ጣቢያ ተናግረው ነበር። ጊዜ የሚፈልጉ እስክንሻገራቸውና እስክናልፋቸው ድረስ ተባብረን መስራት ያለብን ጉዳዮች አሉ ያሉት ዶክተር መቅደስ በዘርፉ ላይ የሚታየውን የበጀት ክፍተት በዘላቂነት ለመፍታት ህብረተሰቡን ጨምሮ ሁሉም አካላት ተረባርበው መስራት እንዳለባቸው አሳስበዋል። የፌዴራል መንግስት ይህን ችግር ለመፍታት ቁርጠኝነት እንዳለ የገለጹት ሚኒስትሯ በዚህ ረገድ ስራዎች እየተሰሩ መሆኑን መግለጻቸው ይታወሳል። ወደ ቀጣይ መረጃ አለፍ። በድሮን ጥቃቱ ጨለማ ነገሰ። ከቀይ ባህር የሚነሳ የድሮን ጥቃት እንደቀጠለ ነው። በቀጠለው የድሮን ጥቃት በሱዳን መዲና ካርቱም ጨለማ ነግሷል። በሱዳን ሁለቱ ጀነራሎች መካከል እየተካሄደ ባለው ጦርነት በቅርቡ ካርቱምን የተነጠቀው የጀነራል መሐመድ ሐምዳን ዳጋሎ ጦር የጀነራል አብዱልፈታህ አልቡርሃን መንግስት የሚጠቀምባትንና የቀይ ባህር የወደብ ከተማ የሆነችውን ፖርት ሱዳንን እየደጋገመ በድሮን ደብድበዋል። በዚህም ወታደራዊ ቤዞች ተደብድበዋል። የነዳጅ ማከማቻ ዴፖዎችም ጋይተዋል። በቀጠለው የድሮን ጥቃት በሱዳን መዲና ካርቱም ጨለማ ነግሷል። በዛሬው ዕለት አናዶሉ እንዳስነበበው የሱዳን ኤሌክትሪክ ኃይል አቅራቢ በፈጥኖ ደራሽ ኃይሉ በሁለት የኃይል ማዕከሎች ላይ በተፈጸመ የድሮን ጥቃት የእሳት አደጋ መከሰቱንና በካርቱም ኤሌክትሪክ ኃይል እንደተቋረጠ ገልጿል። የፈጥኖ ደራሽ ኃይሉ የድሮን ጥቃቶች በአልማርኪያት ሰብስቴሽንና በኦምዱርማን ከተማ ባለ ኃይል ማሰራጫ ላይ እንደተፈጸመ ተዘግቧል። እሳቱን ለማጥፋት የማህበረሰብ ጥበቃ ኃይሎች ጥረቶችን እያደረጉ ነው ሲባል ስለደረሰው ውድመት ምርመራ ይጀምራል ተብሏል። የሱዳን የፈጥኖ ደራሽ ኃይል ዋና ከተማዋን ካርቱምን በሱዳን ጦር ከተነጠቀ በኋላ በቅርቡ በሀገሪቱ ብዙ ቦታዎች የድሮን ጥቃቶችን እየፈጸመ ይገኛል። ለተከታታይ ቀናት በፖርት ሱዳን የዘለቀው የድሮን ጥቃት ከባድ ውድመት ማስከተሉ ተዘግቧል። በዚህ ጥቃትም በከተማው የሚገኘውን ዓለም አቀፍ አየር ማረፊያ፣ ትልቁን የነዳጅ ዴፖና የከተማውን የኃይል ማመንጫ ጨምሮ ወሳኝ መሰረተ ልማቶችን አውድሟል። ፖርት ሱዳን ለመላው ሱዳን የሚሆን የሰብአዊ እርዳታ ብቸኛ መተላለፊያ ኮሪደር ከመሆኑ አኳያ የተባበሩት መንግስታት ዋና ጸሐፊ ድብደባውን አውግዘዋል። ከእሁድ ጀምሮ እየተከናወነ ያለውን የድሮን ጥቃት ለየት የሚያደርገው ፈጥኖ ደራሽ ኃይሉ ካለበት ይዞታ በ500 ኪሎ ሜትር ርቀት ላይ የተፈጸመ መሆኑ ነው። የሱዳን የውጭ ጉዳይ ሚኒስቴር በበኩሉ በምስራቅ ፖርት ሱዳን ከተማ በሰው አልባ አውሮፕላኖች ላይ የተፈጸመው ጥቃት የቀይ ባህርን ደህንነት አደጋ ላይ የሚጥል መሆኑን የገለጸ ሲሆን የተባበሩት አረብ ኤምሬትስ የፓራሚሊተሪ ፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍን ትደግፋለች ሲሉም የተለመደውን ክስ አቅርበዋል። ፖርት ሱዳን በባህር ወደቧ፣ በአውሮፕላን ማረፊያው፣ በነዳጅ ዴፖዎች፣ በኃይል ማመንጫ ጣቢያ፣ በዲፕሎማቶች በሚያርፉባቸው ሆቴሎችና በወታደራዊ ካምፖች ላይ ያነጣጠረ የሰው አልባ አውሮፕላኖች ጥቃት ኢላማ መሆኗን ሚኒስቴሩ አስታውቋል። በቀጣይ ርዕስ የትራምፕ ጉዞ የመጨረሻው መዳረሻ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ግንቦት 7 2017 ዓ.ም በተባበሩት አረብ ኤምሬቶች ዋና ከተማ አቡዳቢ ገብተዋል። የዛሬው ጉብኝታቸው በሳውዲ አረቢያና በኳታር ቆይታቸውን ተከትሎ በመካከለኛው ምስራቅ የ4 ቀናት ጉዟቸው የመጨረሻ መዳረሻ ነው። የአቡዳቢው መዳረሻ በመካከለኛው ምስራቅ የ4 ቀናት ጉዟቸው አካል ሲሆን በሳውዲ አረቢያና በኳታር ቆይታቸውን ተከትሎ የተካሄደ ነው። የኤምሬቶች አየር ኃይል አባላት የትራምፕን አውሮፕላን አብረው በማጀብ ታላቅ አቀባበል እንዳደረጉላቸው ዘ ኒውዮርክ ፖስት አስነብቧል። የኤምሬቶች አየር ኃይል አባላት የትራምፕን አውሮፕላን በኤፍ-16 እና ሚራጅ ተዋጊ አውሮፕላኖች አጅበዋል። በአቡዳቢ ትራምፕ የተባበሩት አረብ ኤምሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያንን ጨምሮ ከከፍተኛ መሪዎች ጋር መገናኘታቸው በዘገባው ተጠቅሷል። ትራምፕ የሼክ ዛይድ ታላቁን መስጊድ በዛሬው ዕለት ጎብኝተዋል። የፕሬዝዳንቱ የዛሬው የአቡዳቢ ጉብኝት ዓላማ በሰው ሰራሽ የማሰብ ችሎታ ወይም ኤአይ፣ ንግድና መከላከያ ዘርፎች ላይ ትብብርን ማጠንከር ላይ ያለመ መሆኑን የተገለጸው
በትላንትና የኳታር ቆይታቸው ወቅት ትራምፕ በቢሊዮን ዶላር የሚገመቱ የንግድና የመከላከያ ስምምነቶችን መፈጸማቸው ይታወቃል። የዛሬውን ጉዞ ተከትሎ አቡዳቢ በአሜሪካ 1.1 ትሪሊዮን ዶላር ኢንቨስት ታደርጋለች ተብሎ ይጠበቃል። ይህ በእንዲህ እንዳለ ትራምፕ ከኢራን ጋር የኒውክሌር ስምምነት ለመደምደም መቃረባቸውን አስቀድሞ በዶሃ ኳታር በተካሄደ የውይይት መድረክ ላይ ገልጸዋል። ኢራንም በተወሰነ መልኩ ለውይይቱ ተስማምታለች ሲሉ ፕሬዝዳንቱ ተደምጠዋል። ትራምፕ በኳታር ቆይታቸው ወቅት ከኳታር ኤሚር ሼክ ታሚም ቢን ሐማድ አልታኒ ጋር ተገናኝተው ከመከሩ በኋላ ኳታር ከቦይንግ 210 ጀቶችን ለመግዛት የ200 ቢሊዮን ዶላር ስምምነትና በመከላከያ ዘርፍ 38 ቢሊዮን ዶላር የወደፊት ኢንቨስትመንት መፈጸሙን አስታውቀዋል። ትራምፕ የስምምነቱን ዋጋ ተከትሎ የሰጡት ማብራሪያ ከዋይት ሃውስ መግለጫ እጥፍ አድርገው መግለጻቸው ውዝግብ ፈጥሮ ውሏል። በሌላ በኩል በፕሬዝዳንቱ የባህረ ሰላጤው ጉብኝት ወቅት በጋዛ የተሰነዘረው የእስራኤል ወታደራዊ ጥቃት ሌላኛው አነጋጋሪ ጉዳይ ሆኗል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።